የተቀሩትን 46ቱን ከመበተኔ በፊት ግን ዶንኪ ቲዩብ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። በትክክል የምትወዱኝ የዶንኪ ቲዩብን ስራ የምትወዱ የምትደግፉ ሰዎች ይህ መስማት አለባችሁ። ምሽት 3 ሰዓት ዶንኪ ቲዩብ ላይ እንገናኝ። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። እሺ አባቴ ይቅርታ፣ በቃ ሶሪ ነው የምንለኛ። በቃ ገብቶሃል አይደለ? ምክንያቱም አንተ እኮ በጣም ሚሊዮን ቪው በነበረ ሰዓት እኮ ምንም ለኛ አዲስ ነገር የለም። ለአንተ አሁን በዚህ ሰዓት የቆመው ረብጣ የሚገባው ገንዘብ ነው እንጂ ሌላ የተፈጠረ ነገር የለም። ልክ ሀገር እንደወደቀ አታስመስለው። ህዝብ ደግሞ የሥራህ ነጸብራቅ ነው። ገብቶሃል አይደለ? አንተ ሰው እማያይህ ይመስልሃል እና አንተ በቃ ጭንቅላትህ በጣም ስማርት ሆኖ ይሰማሃል። ግን አንተን ደግሞ የሚረዳ ዜጋ እንዳለ ማወቅ አለብህ። ገብቶሃል አይደለ? ፕራዶ እየነዳ በእግሩ ሜዳውን ህዝብ እርዱኝ ታደጉኝ ማለት ይከብዳል። አንተ እኮ በዩቲዩብ እኮ ሰክሰስፉል ከሚባሉት ሰዎች አንዱ ነህ። የሰራህ ሰው ነህ። አንተን የምንታደገው በምን ሁኔታ ነው? ሸቅለህ ስትመጣ እኮ ነው መናቀኛ። ዛሬ ላይ ታደጉኝ የምትለው ምን ገጥሞ ነው? የትኛውም ዩቲዩበር እኮ ኢትዮጵያ ውስጥ እንዳንተ ሰክሰስፉል አልነበረም። ገብቶሃል አይደል? ስለዚህ እኛ ካንተ የምንጠብቀው አሁን እርዱኝ ሳይሆን የሆነ ነገር ፈጥረህ ለዚች ሀገር የሆነ ለወጣቶች የሥራ ዕድል ፈጥረህ ማየት ነው አንተን የምንጠብቀው እንጂ ታደጉኝ እርዱኝ እንድትል አይደለም። ፕራዶ እየነዳ በጣም ደልቀቅ ያለ ላይፍ እየመራህ 40 ምናምን ነው ስንት ሰራተኛ። በነገራችን ላይ ሰራተኞቹ የሚሰሩት ለአንተ ነው ለኛ አይደለም። ሲሰሩ ያንተን ቢዝነስ ነው የሚያሳልጡት፣ ሌላ ነገር የለም። ዶንኪ ቲዩብን ቢቀጥል ለአንተ ነው የሚቀጥለው ለኛ አይደለም። በእርግጥ ታርጌት ከስተመሮች እኛ እንዳልሆነ እናውቃለን። የውጭዎቹን ዶላሯን ነው የምፈልገው አንተ። እነሱም ግን እንደው ቢነቁ ከልጆች ከሆነ እዛ ውጪ ስትረስ ካለው ላይፍ ቀንሰው ስለሆነ የሚሰጡት ልክ የጽድቅ ስራ እንደምትሰራ አታስመስለው። አንተ እኮ ያንተ ልጅ የማያየውን ቪዲዮ ነው አይደለ ለሌሎች ሰው ልጆች የምትሸጠው ዩቲዩብ ላይ። ያንተ ልጅ አያይም እንደዚህ አይነት ቪዲዮ አይደለ? ዋሸን አልዋሸንም አይደል እንዴ? ስለዚህ ሁሉ ነገር ደግሞ በስፖንሰር አይኮን። አንተ እኮ ሸቀልክ በቃ። ስለዚህ ሰውም ይነቃል። የሰናፍጭ ያክል የዚህን ሰውዬ ድፍረት ስጠኝ ብዬ ለምኛለሁ። እኔ በበኩሌ ከሰሜን የፈለሱ እናቶች 4-5 ልጆቻቸውን ይዘው በየበረንዳው ዳቦ እየለመኑ ባለበት ሀገር ዶንኪ ቲዩብን ከፍ እናርገው ብለን ነው የምንረባረበው እኛ ማፈሪያዎች። በዚህ ማፈር አለብን። ማፈሪያዎች አንሱለት። ይሄ ቀልድ ነው። የሚገርም አፓርትመንት ገዝቻለሁ፣ መኪና አለኝ፣ ሰራተኞችን ቀንሼ ለዛውም ቀንሼ 40 ምናምን ሰራተኞች አስተዳድራለሁ። ስለዚህ እርዱኝ። ኢትዮጵያ ውስጥ ነው ይሄ ልመና። ማን ነው መታገዝ ያለበት? ማን ነው እዚች ሀገር ላይ መታገዝ ያለበት? መኪና አለኝ፣ ቤት አለኝ፣ 40 ምናምን ሰራተኛ አስተዳድራለሁ፣ አግዙኝ ማለት ኢትዮጵያ ውስጥ ነው ሪሊ? ስንቱ አባት ነው ይሄን ለልጆቹ አፎርድ እያደረገ ያለው ዛሬ ኢትዮጵያ ውስጥ? ስንቷ እናት ናት ዛሬ ለልጆቿ ይሄን አፎርድ ማድረግ የቻለች? አንወሻሽ። ማን ነው መታገዝ ያለበት? ሞቲቬሽናል ስፒከር እንደሆንክ ነው የማውቀው። ገንዘብ በቀላሉ መስራት ትችላላችሁ ስትል ነው የማውቀው። እንዴት ለራስህ ገንዘብ መስራት እንዳቃተ አልገባኝም። ለሰራተኞች እንዴት ዛሬ መመገብ እንዳቃተ አልገባኝም። ለእንደዚህ አይነት ሰዎች ሞቲቬሽናል ስፒከር ነን ብለው ለሚመጡ ሰዎች ጥንቃቄ ማድረግ ያለብን 300 እና 400 500 ብር መግቢያ ከፍለን የምንገባላቸው ሰዎች ጥንቃቄ አድርጉ። ውሸት ድራማ እየተሰራብን እንደሆነ እወቅ። በተለይ ደግሞ ወጣቱ አትሞኝ፣ ውረድ፣ ዝቅ በል። ሞቲቬሽናል ስፒከሮች የሚመጣ ጣት ተክል ስኬት የለም።
ኮሜዲያን እሸቱ ምንድን ያጋጠመው? ተወዳጁ ኮሜዲያን እሸቱ መለሰ በአሁኑ ሰዓት እንግዲህ በሚዲያ ታሪኩ እጅግ ከባዱ ምዕራፍ ላይ መድረሱን አስታውቋል። አሁን ይህንን ሳወራ ፈገግ ለማለት ብሞክርም ውስጤ ግን በታላቅ ጭንቀት ውስጥ ይገኛልን ብሏል። እሸቱ እንዳለውም ዶንኪቲ በገጠመው ከባድ የኢኮኖሚ ቀውስ ምክንያት በርካታ ሰራተኞችን ከስራ ቢያሰናብትም አሁን የቀሩትን 46 ሰራተኞችም ይዞ መቀጠል ባለመቻሉም ቀሪዎቹ ሰራተኞች ለማሰናበት ከጫፍ መድረሱንም አስታውቋል። እሸቱ አክሎም እናም ዶንኪቲዩብን እዚህ ያደረሳችሁት እናንተ ናችሁ። ታዲያ ዛሬም የመጨረሻው ጥያቄ አንድ ነው፣ በዚህ አስቸጋሪ ሰዓት ከጎናችን አላችሁ ወይ በማለት ኮሜዲያን እሸቱ በተማጽኖ ጠይቋል። እሸቱ እንባ ተናነቀው። 31 ሰራተኞችን ልናባር ነው ስንል አይዞ የሚለይ ጠፋ ሲል ተናግሯል። የዶንኪቲዩብ መስራች እሸቱ መለሰ የብዙዎችን ልብ የነካ መግለጫ ይዞ ብቅ ብሏል። ድርጅቱ ሊዘጋ ነው፣ 31 ሰራተኞችን ልናባር ነው ስል በከፍተኛ ቁጭት የተናገረው እሸቱ በደስታውና በስኬቱ ጊዜ ሲከቡት የነበሩት የቅርብ ወዳጆቹና ተከታዮቹ በዚህ የፈተና ሰዓት ድንገት መሬት ተከፍታ የዋጠቻቸው ይመስል ፊታቸውን ማዞራቸውን በከባድ መራር ትዝብት ገልጾታል። ያሁሉ ውትወታ፣ ያሁሉ ስልክ መደወልና ደብዳቤ መጻፍ አሁን የት ገባ ሲል በቁጭትና በምሬት የሚጠይቀው እሸቱ ለወራት የዘለቀውን የስድብና የትችት ናዳ በትዕግስትና በዝምታ ማለፉን አስታውሶ ዛሬ ግን የተቋሙ ህልውና አደጋ ላይ ወድቆ የ31 ወገኖች የዕለት እንጀራ ሲቀማ እንኳን በአካል መጥቶ አይዞህ የሚል አንድም ሰው አለመኖሩ ድቅድቅ ጨለማ ሆኖብኛል ብሏል። ስለ ጉዳዩም ትላላችሁ ተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። ይህ ሰውዬ ከሚሊዮነርነት ወደ ቀድሞ ማንነቱ ወደ ልመና ስራው የመለሳችሁ ኢትዮጵያውያን ክብር ይገባችኋል። እናመሰግናችኋለን። በጣም አፍልቶ ነበር፣ በጣም ጠግቦ ነበር። ኢትዮጵያውያን ጥጋበኞችን መቅጣት ያውቁበታል። አሁን እኮ ይሄ እኮ አዲስ አበባ ላይ እንደዚህ በሚዲያ ወጥቶ የሚለምን አዲስ አበባ ላይ ሁለት የተንጣለለ ቤት አለው እኮ መኪና አለው፣ ሌሎች ሀብት ንብረቶች አሉት። ያን ሁሉ ይዞ ልክ እንደ አንድ ምስኪን ኢትዮጵያዊ በልቶ ማደር እንዳቃተው ኢትዮጵያዊ ወጥቶ ይለምናል። ድርጅቴን አድኑልኝ ይላል። ምን አባ ገባንኛ አንተ ድርጅት ቢከስር ባይከስር። ሌሎች ስንት የሚረዱ ኢትዮጵያውያን ስንት በልቶ ማደር ያቃታቸው ምስኪኖች እያሉ አንተም ከነሱ ጋር እኩል ወጣት ትለምናለህ። ሌሎች ደግሞ አሉ እንደው ወዛው ከጀመራችሁ ላይ ቀር ብዙ ወጣቶች አሉ በጣም የጠገቡ ግራቸውን አንስተው ኑ ምን ሸናባችሁ ነን ያሉ በእኛ ሰው ሆነው ነገር ግን የድሮ ማንነታቸውን የድሮ ድህነታቸውን የድሮ ልመናቸውን ረስተው እንዲያው ካረገጥናችሁ የሚሉ አሉ። ለምሳሌ እነ ብሩክ ኒውስ ሌሎችም ታውቋቸዋላችሁ። የብልጽግናው መንግስት የብልጭልጭ ስራ አጉልቶ ለማውጣት የሚሞክሩ የኛን ቁስል ለመደባበቅ የሚሞክሩ የብልጽግናውን ወንጀል ለመሸፋፈን የሚሞክሩ ቲክቶከሮች አሉ። እነሱም ተመሳሳይ ጣፈንታ መቅጠም አለበት። ድባቅ መምታት አለበት። የኢትዮጵያ ሕዝብ መተባበር አለበት። ወደ መሬት መልሰው ከሰባተኛ ሰማይ መልሰ ደግሞ ዱቄት አድርገው ሀብት ረጋፊ እንደሆነ ምንም እንዳልሆነ 31 ሰራተኞችን ደሞዝ መክፈል ስላልቻልኩ አሰናብቻለሁ፣ ዩቲዩብ ቻናሌም አደጋ ውስጥ ነው ሲል ኮሜዲያን እሸቱ ተናገረ። ታዋቂው የዶንኪቲዩብ መስራች ኮሜዲያን እሸቱ መለሰ ተቋሙ በገጠመው ከባድ የፋይናንስ ቀውስ ሳቢያ 31 ሰራተኞችን ለማሰናበት መገደዱን ይፋ አድርጓል። ማህበረሰባዊ መረጋጋሪያም ሰሞን ሆኗል። እሸቱ ለቀውሱ ዋነኛ መንስኤ አድርጎ የጠቀሰው ማህበራዊ ለውጥ የሚያመጡ አዎንታዊ ስራዎች የሚጠይቁትን ከፍተኛ ወጪ የቲክቶክ ይዘት ስርቆትንና የስፖንሰር መቋረጥን ሲሆን እርሱ ላይ የሚነገረው ቢሊዮነር ነው የሚለው ወሬ በማስተባበል በአሁኑ ወቅት ያለው ንብረት አንድ አፓርታማና አንድ መኪና ብቻ መሆኑን ተናግሯል። ወንድማችን እሸቱ ዩቲዩብ ሞቷል። ዩቲዩብ ትልቅ ነበር፣ አሁን ግን ባዶ ገብቷል። ሌሎቹ ራሱ የታወቁበት ቲክታክ ነው የሚያሳውቀው። አይዞን የጠላ ሰው የለም። አንድ ሰሞን ይወራል በሆነ ጉዳይ ላይ፣ ከዛ በኋላ ግን ሰው ካንተ ጋር ነው እንጂ አንተን ተጠልቶ ምናምን ሳይሆን የዩቲዩብ አልጎሪትም ማንኛውም ሰው ዩቲዩብ በሚሰራበት ጊዜ አሁን ላይቭ ላይ ካላዩ ዩቲዩብ ላይ በአድ እያዩ አድ እያሳለፈ የሚያይል ማንም የለም። ያ ነው። ስለዚህ ወንድማችን 6.1 ሚሊዮን ዶላር ዶንኪቲዩብ ሰብስቧል። አሜሪካው ገዳም
ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል። ዶንኪ ቲዩብ ብፁዕ አቡነ በርናባስ ሰቆጣ ከ10 ሚሊዮን ብር በላይ በአካውንት 31 በሬ አንድ መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ ለዶንኪ ቲዩብ ከፍለዋል። ስንት ብር ከፍለው ይሆን? የኢትዮጵያ ቀይ መስቀል ማህበር ቦረና ላይ የ8 ሚሊዮን ብር እህል ስናከፋፍል ዶንኪ ቲዩብ ኮሚሽን ተከፍሎታል። የደብረ ሊባኖስ አባቶች ከ34 ሚሊዮን ብር በላይ እህል ተገዝቶ ለገዳሙ ሲገባ ለዶንኪ ቲዩብ ስንት ብር ከፍላችሁ ይሆን? ስንት ብር ኮሚሽን ከፍላችኋል? ለዶንኪ ቲዩብ የከፈላችሁት ነገር አለ? አካውንታችን ውስጥ ያስገባችሁት ገንዘብ አለ? እውነት ነው። ብፁዕ አቡነ ቀውስጦስ በተገኙበት ትልቅ የምስጋና የምሳ ግብዣ ተደርጎ ለኔና ለባለቤቴ ካባ ልብሳችሁናል፣ ገድለ ተክለ ሃይማኖት ሸልማችሁናል፣ ለሰራተኞችም ገድለ ተክለ ሃይማኖትና ነጠላ ሸልማችኋል። ከዛ ውጪ ግን እውነታው ምንድነው? እስቲ የኢትዮጵያ ሕዝብ ይወቀው። በጥቁሯ ማርያም ካህናት መተው እዚህ ድረስ እውነቱን ተናግረው ሄደዋል። በጥቁሯ ማርያም ቤተክርስቲያን ስራ ዙሪያ ዶንኪ ቲዩብ ድንቡሎ ሳንቲም አልተከፈለውም ብለው ተናግረው ሄደዋል። በዚህ አጋጣሚ የምወደውን ማከብረውን ብንያምንም እጠብቃለሁ። ከመቄዶንያ ከ150 እስከ 200 ሚሊዮን ብር በ3 ቀን ሰብስበናል። ታዲያ ዶንኪ ቲዩብ ኮሚሽን ተከፍሎታል? ፐርሰንት ተይዞለታል? በክፍያ ደረጃ ለዶንኪ ቲዩብ የተከፈለ አንድ ብር አለ? እጠብቃለሁ። ወንድሜ ብንያም ዶክተር ብንያም በለጠንም እጠብቃለሁ።